ስትባይ ትንሽ እንኳን ለምንድን ነው የማይገባሽ? ለምን እንደመጣው በምን አውቀህ ነው እንደዚህ የምትለው? ለምንም ብትመጪ አያገባኝም። መቼም ወሬ አይደበቅም። ከሰላም ጋር ተጣላችሁ አይደል? አዎ 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 ተጣላ እና ምን ይጠበስ? ምን ያስቅሻል? አንተ ነህ። እኔ ምን ሆንኩ? እንግዲህ ምን ታደርገዋለህ? ባዶ እጅህን ቀረክ። አልገባኝም። ቅዱስ አንተ እኮ በእኔ ዙሪያ እንደምትሽከረከር ጠንቅቄ ነው የማውቀው። ተይ እባክሽ። እውነቴን ነው። ቆይ አንቺ ራስሽ እንዴት ነው የምታየው? እንዴት የሚሆን አንተን ግን በእኔ ዛባይ ለማሽከርከር የማንስሰው አይደለሁም። እሺ በጣም ተሳስተሻል። በፍጹም አልተሳሳትኩም። ቆይ እሺ አሁን ለምንድን ነው የመጣሽው? ከእኔም ከሰላምም ሳትሆን መቅረትን አሳዝነህ ላይ ነው የመጣሁት። ጽዮን በፈጠረሽ ተይኝ። ቆይ ባልተውክስ? መቼም ቢሆን እንደማልፈልግሽ ጠንቀሽ ታውቂዋለሽ አይደል? እኔም ስለማልፈልግህ ነው። ይሁን ግን በቃ ተይኝ። ሰውዬ ተረጋጋ እንጂ። እሺ ወዴት ልትሄድ ነው? ወደ ክላስ። እና አብረን እንሂዳ። ከአንቺ ጋር መታየት አልፈልግም። ለምን? ምክንያቱም ደግሞ ስለማፈቅርሽ። ቅዱስ እውነቴን ነው። ያኔ ምንሽ እንዳፈቀርኩት እራሱ ግራ ነው የሚገባኝ። እንደ ሰውዬ ግን በዚህ ነገር ላይ በቂ እውቀት አካብተሃል ብል ፋኖሴ፣ እውነቴን ነው። ሁሉም ሰው እኮ አንድ አይደለም። አይ ፋኖሴ፣ አሁን በዚህ ዘመን ቆይ አሁን ሀና ስንት አመቷ ነው? እኔ ምን አውቃለሁ ብለሽ ነው። ብቻ እንደው ያው ዞሮ ዞሮ ከ20 በላይ ናት። እና እሷ እንደዚህ ነገር ታውቃለች? ማን አንቺ? ያንዬ እጂ ሲያልፍ የማይነካት ለምን? ያው እንግዲህ አሳዳጊ ሆኖ ይመስለኝ። ማለት እኔ እኮ ነኝ ያሳደግኳት። ቀላል ሰው አድርገሽኛል እንዴ? አንተ ምንድን ነህ? ያው እንግዲህ እኔ ጨዋ ስርዓት ያለኝ ሰው ነኝ ብዬ አስባለሁ። እንግዲህ ለእኔ እና ታዲያ ፋኖስን ባለጌና ያሳደጋት ያለህ ማን ነው? አይ ፋኖሴ ደግሞ ነገሩን ወዴት ወሰድሽው? እንግዲህ እንደሱ ነው ብለህ ነው አለቃ? ልጅ ቤቲ ልትነግሪኝ ካልፈለግሽ አላስገድድሽም። ላለመናገር እኮ አይደለም። እና ምንድን ነው? በማያገባኝ ነገር እየገባው ስለመሰለኝ ነው። አልገባኝም። ያሳሰበኝ የእዝራ ጉዳይ ነው። የእዝራ ጉዳይ? አዎ አለቃ። የእዝራ ጉዳይ ታዲያ ምኑ ነው የሚያሳስብሽ? ሌሊቱን ሙሉ እንቅልፍ አልወሰደኝም። ለምን? ስለ እዝራ እያሰብኩኝ ነበር። ለምን ነገሩን በግልጽ አትናገሪም? አለቃ እዝራ ማግባቱ ትክክል አይመስለኝም። ምን? እንዴት? ማለቴ እንደሚታየኝ ከሆነ ይሄ ነገር ልክ አይደለም። ልታስቆመው ይገባል። ምን አልሽ አንቺ? አንቺ እኮ ባሪያዬ እንጂ አለቃ አይደለሽም። አለቃ ታውቀዋል። አናከኝ እኮ ትሰሚኛለሽ? ከዚህ በኋላ በእዝራ ጉዳይ ምንም ነገር እንድትገቢ አልፈልግም። እሺ። የእዝራ ማግባት ከተሰማ በኋላ ፊትሽ ላይ የማየው ነገር ትክክል አይደለም። እኔ ደግሞ በልጄ ጉዳይ ማንም ሰው እንዲገባብኝ አልፈልግም። እሺ ይቅርታ፣ በቃ አሁን ልሂድ። ያልኩሽ ገብቶሻል? አዎ አለቃ ገብቶኛል። ልጄ የእኔ ብቻ ነው፣ ማንም ሰው እንዲጋራኝ አልፈልግም። እሱንም አውቃለሁ፣ ግን እኔ ለማለት የፈለግኩት ምንም ነገር እንድታስረጅኝ አልፈልግም። በእኔ ህይወት አያገባሽም። እሺ አለቃ፣ ይቅርታ በጣም አለቃ። ትሰሚ? ሰላም ለእናንተ ይሁን ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ይሄ ቻናል እንግዲህ የተለያዩ ድራማዎችን እና የተለያዩ ወቅታዊ ነገሮችን እያስተላለፈላችኋል ማለት ነው እና ስለምትከታተሉን እጅግ በጣም እናመሰግናለን። ዛሬም በተከታታይ እያቀረብንላችሁ የምንገኘው ኖላዊ ድራማን ይዘንላችሁ መጥተናል። ኖላዊ ድራማ እንግዲህ ከ1 ዓመት በላይ ነው ወደ ክፍል 193 ክፍሎችን ሰርተዋል ማለት ነው። አሁን ግን መጀመሪያው ምዕራፍ አቋጭተው በአዲስ ምዕራፍ ደግሞ ምዕራፍ 2 ብሎ ልንመጣ ነው እያሉ ነው። በዚህ ምክንያት ለጊዜው እየተለቀቀ አይደለም እና እስካሁን ከተከታተልኳቸው ነው ከክፍል 14 ጀምሮ ነው እኔ ቪዲዮ እየሰራሁበት የነበረው። በኖላዊ ድራማ በጣም ብዙ እይታዎች፣ በጣም ብዙ ነገሮችን አግኝቼበታለሁ ማለት ነው። እዚህ አጋጣሚ የኖላዊ ድራማ ፋሚሊዎችን በአጠቃላይ እናመሰግናለን። ምክንያቱም እኛም ትንንሽ ዩቲዩበሮች እንድንሰራና ስትራክም ኮፒራይትም ምናምንም ስለማይልኩብን እናመሰግናለን። ዩቲዩብ ደግሞ አሁን ላይ በጣም እንደዚህ አይነት ድራማዎችን ስንሰራ ሪያክሽን ስንሰራበት ምንም አይነት ስትራክም ሆነ ኮፒራይት አይልክምና ሁላችሁም እንደውም እያያችሁ ጊዜያችሁን ከምታቃጥሉ ብትሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም ስራ እስከሆነ ድረስ የሁሉም ሰው እኛ ሰውን እየጎዳን ገንዘብ አናገኝ እንጂ ሰውን ባይጠቅም ችግር የለውም። ብቻ ዋናው
መስራቱ ነው ማለት ነው። ስለዚህ ዝም ብሎ ከመመልከት እያዩ እየተጠቀሙ መመልከት ይሻላል ብለን ነው እኛም ለእናንተ ይጠቅማቸዋል ብለን ሳይሆን ማለት እንኳን አይደለም የኛ እንደዚህ የተለቀቀ ድራማ በአማርኛ የተለቀቀ ድራማ ተርጉሞ በአማርኛ ማምጣት ይቅርና የእነሱ እንኳን ያን ያክል ለህይወታችን የሚጠቅም አይደለም። ግን ደግሞ እንደዚህ ለመዝናናት እናየዋለን እና ከኖላዊ ድራማዎች የተማርኳቸው ብዙ ነገሮች አሉ። ምክንያቱም እንደ አንዳንድ ድራማ ውሸትም እንኳን የተነገራቸው እንኳን ቢሆን ከእውነቱ ከገሃዱ ዓለም የተቀዳ ነው። ያ ሰው በጭንቅላቱ ያየውን ወይ ደግሞ የኖረውን ወይ ደግሞ የሰማውን ነገር አስቦ ጽፎ ነው አይደል ወደ ዳይሬክተሩ ወደ ተዋናዮችን እያንዳንዱ ካራክተር ሰጥቶ የሚያሰራቸው። እናም የኖላዊ ድራማ የሚጀምረው እንግዲህ ሀና ልጅ እያለች ጠፍታ አባባ ኖላዊ አግኝተዋትኝ እሳቸው አሳድገው ከዛ እናቷ ለረጅም ዓመት ስትፈልጋት በሰራተኝነት መታ ከእሷ ቤት ለረጅም ጊዜ ስትሰራ ቆይታ መጨረሻ ላይ ግን በገዛ ጓደኛዋ ባመነቻት ጓደኛዋ ተከርታ ልጇ እሷ ቀድማ ልጇ እንደሆነች ስላወቀች እሷ ከርታት ገንዘብ በገንዘብ ልትቀይራት ጓደኛዋን ከርታ ማለት ነው። ልጅቷ ሌላ ልጅ ናት ብላ ያክስቷ ያጎቷ የወንድሟን ልጅ አምታ ብዙ ብጥብጥ ተደርጎ ያችም እንግዲህ ሞተች። ዘራችሁን አጨደች። ብዙ ነገሮችን አበላሽታ ለራሷም ሳትጠቅም የሜላትንም ህይወት የእርግብንም ህይወት አበላሽታ ወይዘሮ ባዩሽ ሞተች ማለት ነውና አንደኛ የተማርኩት ነገር ምንድነው? ምንም የሰው ልጅ በዚህ ምድር ላይ የዘራው ነው የሚያዝደው፣ የሰጠው ነው የሚቀበለው። መጥፎ ነገር ሰው ሰጥቶ ጥሩ ነገር መጠበቅ የለበትም። የሰጠውን ጥሩ ነገር የምንፈልገው ጥሩ ነገር ከሆነ ጥሩ ነገር እንሰጣለን። ከዛ ደግሞ የምንቀበለው ጥሩ ይሆናል እና ወይዘሮ ባዩሽ የዘራችው ነገር በራሷ እጅ ነው ያጠፋችው። ብዙ ስግብግብነት ጓደኛዋን አብሮ አደጓን ብዙ ነገር የምታምናትን ጓደኛዋን ከርታ እሷም ደግሞ ሌላ ከዳተኛ ጣለባት። በሌላ በኩል ደግሞ አባባ ኖላዊ ናቸው። እንግዲህ አባባ ኖላዊ ረጅም ጊዜ በበሽታ መከራቸውን ሲበሉ የነበሩ ትልቅ ሰው ነበሩ። እናም ወደ አዲስ አበባ የመጡት ለሕክምና ነበር። ነገር ግን አዲስ አበባ ከታከሙ በኋላ እንደገና ወደ ወጣትነት ተቀይረው እዚሁ አዲስ አበባ ከልጃቸው ጋር ቆይተዋል። እናም በቆዩበት ጊዜ የተዋወቁት ተምቹንና ጆሮን ነው። ተምቹና ጆሮ እንግዲህ ቤተሰብ የላቸውም፣ ጎዳና ላይ ነው የሚኖሩት የነበረው። እናም እሳቸው እንደ ሰውኛ ቀርበዋቸው እንደ ሰውኛ ሲረዷቸው ምን ያህል ከጎዳና ህይወታቸው በተለይ ጎዳና ህይወት ላይ በሱስ ከጠደም በቃ በሱስ ከተያዙ በኋላ ከዛ ሱስ ለመላቀቅ በጣም ከባዱ ነገር ያ ነው። በቃ በሱስ ከተያዙ ያን ሱስ አውጥተው ጥለው ራሳቸውን ለመቀየር የሚከብዳቸው ነገር ያ ነው። የሰው የለመደውን ነገር የሰው ልጅ ጭንቅላት የለመደውን ነገር በአንድ መተው ስለማይችል ከሱ ጋር ነው ትግል የሚያደርጉ። ነገር ግን አባባ ኖላዊ ምንም ነገር አልፈጀባቸው። ያደረጉት ትልቁ ነገር ምንድነው? እናንተ ሰው ናችሁ፣ እናንተም እንረዳችኋለን ብለው እንደ ሰው አቀረቧቸው፣ እንደ ሰው ተረዷቸው። አባት ቤተሰብ ሆኗቸው ማለት ነው። እና በዛ ምክንያት እንግዲህ ከሱስ ህይወት ወጥተው ለራሳቸው አልፈው ለሰው እስከ መጥቀም ድረስ ደረሱ ማለት ነው። ለምሳሌ ወይዘሮ ሜላት ታማ ልጆቿ ምርመራ ሲደረግ ሁሉም ልጆቿ ደማቸው ስለማይመሳሰል ከሷ ጋር ጆሮ ደም ለግሷት ነው ከዛ ከሞት የተረፈችው። እና እሷን ሀብታም ናት፣ ግን ደግሞ በገንዘብ የማይገዛ ደም ደግሞ በገንዘብ መግዛት ስለማትችል እሱ ሰጣት ማለት ነው። በዚህም አጋጣሚ ከጎዳና ወጥቶ እዛ ላይ ስላደረሰው ነው የጠቀመው። እና ምን ያህል ሰውን ሲረዳው እንኳን አይደለም ከሌላ ነገር ከጎዳና ህይወት ራሱ በቀላሉ መላቀቅና ሰው መሆን እንደሚችሉ ነው የሚያሳየው ማለት ነው። ዋናው ትልቁ ነገር ምንድነው? መረዳት ነው፣ አለመፍረድ። ብዙ ጊዜ እኛ ጎዳና ተዳዳሪዎች እንደ ሱስ ውስጥ የወደቁ ሰዎች በኃጢአት የወደቁ ሰዎችን ከመረዳት ይልቅ እንፈርድባቸዋለን። ስንፈርድባቸው ደግሞ የበለጠ ነው ወደዛ ነገር እየተገፋፉ እየራቁ የሚሄዱት። ስንረዳቸው ግን በቃ ሁሉም ሰው ያጋጥመዋል፣ ኖርማል ነው። ለማህበረሰቡ ኖርማል ነው ብሎ ለማስተማር ነው እንጂ ለግለሰቡ ግን በቃ ኖርማል ነው፣ ሁሉም የሚያደርገው ነገር ነው ምናምን ብሎ ሲያጽናኑት ያ ሰው ለካ እኔ ብቻ አይደለሁም ሌላውም በዚህ አይነት ነገር ውስጥ ወድቋል ብሎ ተረድቶ ወደ መቀየር ይደርሳልና አባባ ኖላዊ የመጀመሪያው ክፍል አካባቢ እሳቸው በቃ በብዙ ነገር እንደ ልጅ እያዩዋቸው ከዛ ነገር አወጥተው በእርግጥ አሁን ላይ ስራ የላቸውም ሁለታቸውም። ይሄ ፓርት ጥሯል። ምክንያቱም ሰው በወጣትነቱ ካልሰራ መቼም ሊሰራ አይችልም። በወጣትነቱ ቁጭ ብሎ ያለ ምንም አይነት ገቢ የሰው ጥገኛ መሆንና ከሰው መቀበል በጣም ከባድ ነው። ምክንያቱም
ሰው በወጣትነቱ ዘመኑ ነው ለጎልማሳነቱም ለነገውም ሊሰራ የሚችለው። ይህ ወጣትነት ጊዜ ብዙ ነገር ራሱ ወጣትነት ራሱ ሀብት ነው፣ ገንዘብ ነው፣ ሰርቶ ማግኘት አለ፣ መውጣት መውረዱ ብዙ ነገሮች አሉና በዚህ ጊዜያቸው ላይ ምንም ነገር ስራ ለመስራታቸው እሱ አጥሯል። ምክንያቱም በቃ ጎዳና ላይ ይወጣሉ፣ ካገኙ ይበላሉ፣ ካላገኙ ይተኛሉ። እንደዚህ መሆን የለበትም። ጉልበታቸው ምንም ሊሆን ይችላል የተለያዩ ስራዎችን ሰርተው ራሳቸውን ማስተዳደር ለሰው መትረፍ የሚችሉ ናቸው እና እዚህ ላይ ትንሽ ስራ ቢሰሩ ጥሩ ነው፣ ከሚያውደለድሉ ማለት ነው ተምቹና ጆሮ። ሌላኛው ካራክተር ደግሞ የሜላትና የአቶ መስፍን ነው። እንግዲህ መስፍንና ሜላት ባልና ሚስት ናቸው። 3 ልጆች ወልደዋል። ግን እስካሁንም ድረስ የማይግባቡ ሁሌም ጭቅጭቅ ቤታቸው ውስጥ የማይጠፋ ሰዎች ናቸው። ትልቁ የጭቅጭቃቸው ምክንያት ምንድን ነው? አለመከባበር ነው በመሀላቸው። በተለይ ወይዘሮ ሜላት በጭራሽ ነው መስፍን ማታከብረው ማለት ነው። ካላከበረችው ደግሞ በጭራሽ መደማመጥ የሚባል የለም። የአንዱን ሀሳብ ሁሉም ሰው መቼም እንደ ማሽን አልተመረጥንም። የራሱ አስተሳሰብ አለው። ያን አስተሳሰብ ትክክልም ሆነ አልሆነ መረዳት ስትችል ያኔ መግባባት ይቻላል እንጂ አንተ ምንም ነገር ማድረግ አትችልም፣ አንተ አታውቅም፣ እኔ ብቻ ነኝ ጎበዝ፣ እኔ ብቻ ነኝ የምችለው እያለች እያንቋሸሸችው ስለሆነ እሱ ደግሞ የመናቅ ስሜት ሲሰማው ወደ ራሱን ለማዳን ራሱን ከዛ ስሜት ለማውጣት ሁሌም ቤታቸው ውስጥ ጭቅጭቅና ንትርቅ ይወጣል ማለት ነው። ሁለታቸውም ያለመከባበር ትልቁ ችግራቸው ያለመከባበርን። ለዛም ነው ቤታቸው ውስጥ ሁሌም ጭቅጭቅ የማይጠፋው ማለት ነው። እናም ትልቁ የሚያስተምረው ነገር መከባበር ከሌለ በመሀል አንዱን ሀሳብ አንዱ መደገፍ ከሌለ መቼም መስማማት እንደማይችሉ ትልቁ ማሳያ ነው የነ ሜላት።